ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንዴት ነው? እኔ የምለው ቃል በምንም ታምር አልጠፋላችኋለሁ። እንግዲህ ካብሩ ስልክ እየተመለሰ ነው። አውቆ ነው እንጂ አፍሮ ያው እንጂ እኔና እሱ ፍቅር በፍቅር ነን። ሰው ሲሆን ብቻ ነው እነሱ ማንስማማ ብላ በመሰበር ጉዳይ እኔ ሰው ነው ማለት ነው። በጣም ይቅርታ እያለችው ነው ማለት ነው። ልጃችንን አብረን ማሳደግ ያለብን ቤታችን ሙሉ ነው። አሁን ደግሞ ሙሉ አድርገን እናሳድገው እያለች ነው እና ደስ በሚል ሁኔታ ከልጁ ጋር ደግሞ ልጁ እንዴት ያምራል። በእናትህ ይህን የመሰለ ልጅ ማትቱ አሁን በህልሙ ራሱ ይሆንበታል። እና በነገራችን ላይ በጣም ደስ በሚል ሁኔታ መታረቃቸው አይቀርም። ታያላችሁ ሰሞኑን እያለች ነው። እስቲያቸው ፍቅራቸው ማለት ነው። እስቲዋቸው ፍቅራቸው ልጃቸውን እንዴት እንደያዙት እንደዚህ ስትሉ ነው የሚያምርባቸው። እና ዛሬ ደግሞ ፏ ብላለች ሩታ። ዛሬ ደግሞ በጣም አምሮባታል። ልንወጣ ነበረ ከልጄ ጋር ወጣለሁ። አሁን ተመልሶ መነጠሉ ሊወስድ ሲመጣ ደግሞ ሁሉንም ነገር አስረዳዋለሁ። ይመጣል እሱም እና እያለች ነው። በቃ ደስ በሚል ሁኔታ ደስ ብሏታል። ልጁ ራሱ እዚህ ጋር ተኝቶ ልጁ ራሱ አባቱን ሲያይ ልጥፍ አባቱ ላይ ማለት ነው። እስካሁን ትረዱኛላችሁ እንጂ ያልኩትን እስካሁን ትረዱኛላችሁ፣ ሁላችሁም ልትረዱኝ ይገባል ብላ ያው ድራማ እያለቀ ነው፣ እየተጠናቀቀ ነው። ያረኛም ደህና ነገር እናውራ፣ እንደው ደህና ነገር ይዛችሁልን ማለት ነው። እንደው እኛም ከሀሜት እንውጣ፣ እንደው በእናታችሁ እኛም ሀሜት እንውጣ። አንዴ ሄልብላን፣ አንዴ አብሪትን፣ አንዴ አንቺን። ዛሬ አሁን እንግዲህ ሲያለቃቅስ ነበር የዋለው። ለማንኛውም ዳኒሻ በልታ ብለናል። ዳኒሻ ነው ለዚህ ሁሉ እንትል ያለ አስተዋጽኦ ያደረገው ብለን ነው የምናስበው። ዳኒሻ እንግዲህ ማን ነው ስሟ የኔ ፍቅረኛ ነች ብሎ ልቡን ሰብሮታል። ትንሽ በቃ ዛሬ ደህና ነው። ልቤን እኮ ሰብረሽዋል ሲላት እጠግነዋለሁ። ልብማ በሱ ተሆነ አንተ ነህ እንደውም የሰበርከው ያነካከትከው ብለዋለች። በመሰበር ተሆነ ያው እህቱም ነግረውታል። ዛሬ እንግዲህ ውሳኔውን ሰሞኑን እንግዲህ አብረን እንደምንመጣ ይዘገያል እንጂ እኔ እና እሱ እንደምንታረቅ እርግጠኛ ነኝ ብላለች። ይህን የመሰለ ልጅ ማሰጠው እንዴት ኧረ አብደሽ እንዲስቲ ልጅህ እንዴት እንደሚያምር እንዴት እንደሚያሳሳ ሱፍ አልብሳ ምናምን የጠበቀችልህ። ለማንኛውም ይስማማሉ ብለን ተስፋ እናደርጋለን ማለት ነው። እኔ በበኩሌ ደስ ብሎኛል ማለት ነው። እንደዚህ ራሱ አብረው ስናያቸው ደስ ያላችሁ እስቲ ደስ ያላችሁ በላይክ በኮሜንት ግለጡ ማለት ነው። እኔ ደስ ብሎኛል ማለት የሰው ደስታ የሚያስደስታችሁ በሙሉ ላይክ እያረጋችሁ እኔንም ላይክ አድርጉ ማለት ነው። ያው የሮመዳን ስራ እኔ በነገራችን ላይ አንቺ የሮመዳን ስራ አሰሪም ወይ ምናምን እንዳትሉኝ። እኔ እግዚአብሔር ይመስገን ሰርቻለሁ። አሁን ለልጆች እራታቸውን አበላኋቸው። ከእናቷ ቤት ነበር ያፈጠርነው። መተን ራስ ሰርቼ ልጆቹ እራታቸውን በልተው ሌሊት አይበሉም አይነሱም ማለት ነው። በእጅ አይሉም። አሁን በልተው እያጠናች ነው አስጠና ያላት ሴቷ። እና ተፈለጉ ደግሞ በኋላ የሆነ ነገር እናታቸው ትሰራላቸዋለች ማለት ነው። እኔ እሰራለሁ ስራ ግን ብዙም አይበዛብኝም። አናፈጥርም። እዚህ ሰውም የለ ማለት ነው። ሴትዮ ብቻዋን የምትኖረው ባል የላትም። እና ለዚህ ነው ስራ የቀነሰው እንጂ ሰው ባል ቢኖራት እንደዚህ ምን ቢኖር ይበዛብኝ ነበረ። ግን ተመስገን ነው። ለወደፊቱ አላውቅም። እናቷ ቤት እንኳን ሄደን ምንም ብታው ምንም እኔ ግን እዚህ ሀገር ሮመዳን እንደዚህ እንትል ያለ ነው እንዴ? እስቲ ንገሩኝ። እዚህ ሀገር ያላችሁ ማለት ነው። ቅልል ያለ ነገር ነው። እንደ መስጊድ ራሱ እዚህ ጋር ፊት ለፊት አለን። ግን አሁን እዛው ማን እያለው ማለት ነው መስጊድ ላይ በጣም ብዙ ህዝብ ነው። በጣም ብዙ ህዝብ ነው። ምግብ ሁሉ ይወሰዳል። እቤት አሳንጉሳ ትላላችሁ፣ ምን ትላላችሁ እንዳለ በቃ ህዝቡ ነው። በዛ ላይ ደግሞ የሚቀመጥ አለ። 10 ቀን ነው 20 ምናምን ቀን የሚቀመጡ ሰዎች አሉ አይደል? ትንሽ ቀን ሲቀራቸው ነው የሚሄዱት ወደ ቤታቸው። ልክ አሁን ለምሳሌ እኛ ገዳም እንደሚገባ ሰው እዛው ማንን ያየሁት
አሁን የሴትዮ ትልቁ ልጇ ይሄዳል። በቃ ልክ ይሄድና 3 ቀን ነው 4 ቀን ሲቀረው ነው የሚወጣው ማለት ነው የሚወጣው ምግብ ምናምን ይወሰዳል እና እዛ እኛ ጎረቤት ነበረ። የሱ ቤት ሩቅ ነው። እኛ ጎረቤት ነው መስጊዱ እዛ ጋር ነበረ እና ምግብ ይዘው ይሄዳሉ ልጆቹ። ሰውዬም ይዞ ይሄዳል በመኪና። ምግብ በጣም ብዙ ነው የሚሄደው። ብታውም አሳምቡሳ ትላላችሁ፣ ምን ትላላችሁ፣ ቡና ተፈልቶ በቃ ያ ሁሉ ከዛ የተቀመጠው ህዝቡ ነው የሚወስድለት ማለት ነው። እዚህ ግን እኔ መስጊድም እኔ እንጃ ቁርአን ራሱ ሲቀሩ አልሰማሁም። ቅርብ እኮ ነው እኛ ቤት በጣገብ ማለት ነው ቤታችን። ግን እኔ አላየሁም ሰው። እኔ እንጃ አዲስ ሲሆን ሰፈሩ ምን ይሆን አላውቅም። እና የተለያየ የሆነ ሀገሩ አላውቅም። እና ለዚህ ነው እኔ ወመዳን ብዙም ስራ ይበዛብኝም። እህቶቼ ስራ የሚበዛባቸው እግዚአብሔር ጥንካሬውና ብርታቱን ይስጣችሁ ነው የምላችሁ። እኔ እንኳን እግዚአብሔር ይመስገን ያው ወደፊትም አይበዛም አሁንም አልበዛብኝም ማለት ነው። ለምን ብዙም እንትን የምንለው ነገር የለም። ብዙም የሚያጨናንቅ የለም። እናትየዋ ቤት ነው የሚፈጠረው። እናትየዋ ደግሞ 3 ሰራተኛ ላይ ያላት፣ በዛ ላይ ደግሞ ሰራተኛ የሰራውን አይበሉም ማለት ነው። ራሳቸው ናቸው የሚሰሩት። ስለዚህ ወንድ ሰራተኛ አላት፣ እሱ ነው በብዛት የሚሰራው። እና ለማንኛውም ውድ ቤተሰቦች ሩታና አብርሽ ታርቀዋል። ስራ ይበዛባችሁም ወይ ምናምን የምትሉ ልጆች አሏቸው። ዋው ስራ በጣም ነው የሚበዛው። እንዲህ እቃ ራሱ ማጠቡ እኔ እግዚአብሔር ይመስገን እኔ እየነገርኳችሁ ነው። ሁልጊዜ ሎምደን ሲመጣ እኔ ደስተኛ ነኝ። እንዴት እንደሆነ ታውቃላችሁ? ኦማንም ብያለሁ እንደዚህ ስራ አይበዛብኝም። አሁን ሴትዮ መስጊድ ትሄዳለች፣ ያቺ የኦማኗ ማለት ነው። መስጊድ ህዳ እስከምትመጣ ድረስ እኔ ራስ ሰራርቼ ምናምን እጠብቃታለሁ። ፍጡር ምናምን እሷ ነች የምትሰራው። እና አይካበድም። ያው ልጆቹም በጊዜ ስለሚተኙ በጊዜ ነው የሚበላው። እዛ 12 ሰዓት ተሆነ በቃ አለቀ። ማንም እዛ እታች የምታገኙቸው የለም። ልጆቹን ትምህርት ባይኖራቸውም ቢኖራቸውም ይተኛሉ። ከዛ ተተነሱ ሙዝ ምናምን ነው የሚበሉት ማለት ነው። ሌሊት ተቀሰቀሰቻቸው፣ ለዛውም አይነሱ እና እግዚአብሔር ይመስገን እስካሁን ድረስ ሮመዳን እኔ የከበደ ስራ አጋጥሞኝም አያውቅም። በፊት ግን ማለት ነው በፊት እናትየዋ ጋር እያለሁ ለ2 ዓመት ለ3 ዓመት 4 ዓመት እናትየዋ ጋር አብረን ነበርንና እንግዳ ይበዛ ነበረ። እንደው ብታው ጨርስ እንኳን ብንል ይመጣል እቃ ማጠብ ፍዳ ነበር የሚያሳየው። ከዛ በኋላ ግን አይበዛብኝም ስራ እግዚአብሔር ይመስገን። አንዳንዴ ከሊቤ ስትሰሩ ሁሉ ነገር ይቀልላችኋል እና ተመስገን ነው እግዚአብሔር ይመስገን ነው የምለው እኔ። ስንፍናዬን አይቶም እንደሆነ አላውቅም እላችኋለሁ ውድ ቤተሰቦቼ። ለማንኛውም ሄርሜላና ሄርሜላዬ ዛሬ ጥቁር ለብሰሽ እደሪ ማለት ነው። ስታለቅስ ነው ዛሬ የምታድለው። ከህይወቱ እንደምትወጣ በቃ እሷም እንደሚቆርጥላት እንደዚህ እያየችው እንደዚህ ሲሆን ምናምን አምሮብሃል አምሮብሻል ምናምን እየተባባሉ ስታይ በጣም እንጃ። መቼም ሴት ሆነን ሴት የሆነ ነገራችን እንትን የኔ ነው ብለን የያዝነው ሰው ወደ ሌላ ሲያደራ ምን እንደምንል ያው ስለምወድሽ ነው እያላት ነው። ስለምወድሽ ይመጣል ብለሽ ነው አሁን ሆዴ ልቤ ተሰብሯል ምናምን እያላት ነው። እሱ እንኳን ተው፣ እሱ እንኳን ስትግደረደር እንጂ በሩታ ጨክነህ በምንም ታምር በምንም አብርሽ እና ሩታ ታረቁ፣ ቤታቸው ገቡ እንላለን። ቤታቸው ነገ ያው እንግዲህ እንትላም እያለቃቀሰ ነው። እንትላም ሁሉ እነ ብሩክን ይቅርታ እየጠየቃቸው ነው ማለት ነው። እና ብሩክን አፍቅረህ አታውቅም ወይ እያለው ነው። እያለቀሰ ነው። ደስታ ማለት ነው። ደስታ እያለቀሰ ነው። ዛሬ ሳልነግራችሁ የሱም እያለቃቀሰ ነው። እንደው እኛ እኮ አይድላችን። እኔ ተሳዝኛል። እናንተስ እንዴት ነው? አላሳዘናችሁም? እስቲ ለማንኛውም ውሃ ልጠጣ። ውሃ መድኃኒት ነው። አሁን ጾሙም ስለሆነ የኛም የእናንተም ስለገባን እንጾማለን። ግን ደግሞ ያሉት ምግብ መብላት ያስጠልቶናል። ያው
ሰላሱ ጁስ ነው። ጁስ ብቻ ነው ጠጥቼ የመጣሁት። ግን እግዚአብሔር ይመስገን ደህና ሰው ነው የሚያጋጥመኝ መሰለኝ። እግዚአብሔር ይመስገን እላለሁ። አንዳንዴ ተመስገንን ታላል የባሰ ነው የሚመጣው። ምንም ቢሆን ተመስገን ብዙ ነገሮች እግዚአብሔር ይመስገን ብለን ማሳለፍ ነው እንጂ ብዙ ነገሮች ያልፋሉ ውዶችዬ። እና ለማንኛውም ለማንኛውም ብላችኋለሁ ጥሩ ነገር ስሩ እና ብለሽ እንግዲህ ታርቀዋል። ሄሎ የኔ ውድ